ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምንዋላችሁ የአድማጮቻችን አብዛኛው ኮሜንት የሚያበረታታ ነው ሊሰራላችሁ የምትፈልጉትም ነገር ካለ ዛሬ ብታሰፍሩልን በእነዚህ ጉዳይ ላይ ብትሉ ዛሬ ግን አሪፍ ምርጥ የሆነ በተለይ አንዳንድ በእኛም አገር ዜጎች ላይ የኢራንና የአሜሪካ የእስራኤል ጦርነትን ከክርስቲያንና ከእስልምና ጋር በማያያዝ የተወሰነ ዲቤትም አትሉት በሽሽቅ አትሉ ገብተናል ግን ምን ያገናኘዋል የሚል ጥያቄ አንስተናል እሱን በደንብ አድርገን እንመልስላችኋለን አብዛኛው ጦርነት ለምንድነው ወደ ሚድል ኢስት ወይም ወደ እነዛ ግሎባል ሳውዝ ላይ ሆኖ የሚለውን እሱንም እናሳያችኋለን መጀመሪያ ግን የዚህ ጦርነት በደንብ እንዲገባችሁ ማለት አንድ ምርጥ የአሜሪካ ጀነራል በ2003 የተናገሩትን ከ2003 ካው ምን እንደታቀደ እሳቸውን ስንሰማ ጉዳዩ ከየት ነጥቦች ጋር እንደተገናኘ ጥርት አድርገን እናያለን ማለት ምንም መታባክኑት ጊዜ የለም ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን ነው በዛሬ ላይ ይዘናቸው የቀረብ ነው እንደ ፈንታሌ ሚዲያ ማለት ነው ምርጥ አሜሪካዊ ጀነራል ማለት ነው ሁሌ እንደምንለው ከአሜሪካ የሚነሱ ጦርነቶች በተለይ አሁን ያየን ያላቸው ከአሜሪካ ህዝብ ጋር ግንኙነት የላቸው በአብዛኛው በአለም ላይ የሚደረጉትም ጦርነቶች እንደምታውቁት ከህዝብ ከሚባለው ቀጥተኛ ጋር ግንኙነት የላቸው አብዛኛው በግሎባል ኤሊት ነው የሚመራው የግሎባል ኤሊት ደግሞ ክላይንት የሆኑ ብዙ ስቴቶች እንደገና ፓትሮኔጅ ቢሮክራሲ የሚባላል ከግሎባል ኤሊቱ እስከ መንደር ድረስ የሚቀራመት ቢሮክራሲ እየዘረጉ በአንድ ሀገር ላይ ጦርነት እየዘረጉ ሀብታም የሚሆኑ ቢሊየነር ያልናቸው መልሰንኛ ምናወድሳቸው አሉ ኩባንያዎች ግለሰቦች አሉ እኚ ጀነራል ግን ይለያሉ ጀነራሉ ምን አሉ ከሚለው እንነሳ በደም ክሊር የሆነ ነጥብ እንዲይዝ ነው መጀመሪያ ግን ስለሳቸው ዌስሊ ክላርክ በኦክስፎርድ ዩኒቨርሲቲ ፍልስፍናን ፖለቲክስ ኢኮኖሚስት ጥንቅቅ አርጎ የሚያውቁ ናቸው ከአሜሪካ ሚሊተሪ አካዳሚ ማስተርሳቸውን ያገኙ ናቸው ባለ 4 ኮከብ ጀነራል ናቸው ዴዘርት ስቶርም በሚባለው በኢራቅ ጦርነት ላይም የተሳተፉ ናቸው እዛ ላይ ነው ጥያቄ የሚያነሱት የሳቸው እዛች ላይ ያነሱት ጥያቄ ሁሉንም ይሄን ጦርነት ይመልሳል ምክንያቶቹ ብዙ ናቸው የሳቸው ግን ፋውንዴሽን መሰረታዊ ነው ያው እንደሚባለው ምንድነው ከፈረሱ አፍ እንደሚባለው ከአሜሪካው ጀነራል እንሰማለን ዌስሊ ክላርክ ምን አሉ አብረን እናዳምጥ በእያንዳንዱ ነጥብ ላይ እያብራራን እንሄዳለን የሳቸውን ስንቋጭ ክርስቲያንና እስልምና ከዚህ ጋር ምን ያገናኘዋል የሚለውን በመረጃ ነው እሱ ነው ምን እናሳያችሁ ወደ ጀነራሉ እንሂድ What happened at 9/11 is we didn't have a strategy, we didn't have bipartisan agreement, we didn't have American understanding of it, and we had instead a policy coup in this country. A coup. A policy coup. ይሄ ነው ቤዚኩ በሴፕቴምበር 9/11 ላይ በደረሰብን አደጋ ጊዜ ማለት ነው ግልጽ የሆነ ምን ማድረግ እንዳለባቸው ከዛ ምን መከተል እንዳለባቸው ግልጽ ነገር አልነበረም የዓለምን ያስደነገጠ ነው ዓለም ሁሉ በአንድ ድምጽ ከአሜሪካ መንግስትና ህዝብ የቆመበት ጊዜ ነው ይሄ አከራካሪ አይደለም በአሸባሪዎች አሜሪካ የተጠቃችበት ጊዜ ነው ከዛ በኋላ the way forward እንዴት እንሂድ ብለን ስናስብ ኒ ጀነራል ሚላሉ የቀረጽነው ፖሊሲ የፖሊሲ ኩ ነው በተለያዩ ሀገሮች የሚደረግ
የመንግስት ግልበጣ በተለያዩ ሀገሮች የሚደረግ ጥቅምን መሰረት ያደረገ ሄጂሞኒ ወይም የጠቅላይነት ፍላጎት የተከተልንበት መንገድ ነው በ2004 የዲሞክራቲክ ፓርቲን ወክለው ለፕሬዝዳንትነት ተወዳድረዋል እኚ ጀነራል ጭንቅላቱስ ብዙ ነገር ነበር ያልተመለሰላቸው በተሳተፉት ጦርነት ላይም ጀነራል ኮሊን ፖል የሰጧቸውን ምላስ ያጋሩናል ግን ምን አሉ የቀረስነው የፖሊሲ ኩ ነው እነማ ላይ ከጀነራሉ እናዳምጥ Some hard-nosed people took over the direction of American policy and they never bothered to inform the rest of us. I went through the Pentagon 10 days after 9/11. I couldn't stay away from Mother Army. የተወሰኑ ሰዎች ሳናግሩ ምንም ሳይሆን ምን አርገውታል ፖሊስ ወስዷል ጦርነቱ ከሴፕቴምበር 9/11 በኋላ 10 ቀን በኋላ ሄድኩ ነው የሚሉት ወሬት ፔንታገን ማን አጋጠማቸው አብረና አዳምጣቸው I went back there to see Don Rumsfeld. I'd worked for him as a White House fellow in the 1970s. All this is in the book. I went downstairs. I was leaving the Pentagon, and an officer from the Joint Staff called me into his office and said, I want you to know, he said, sir, we're going to attack Iraq. And I said, why? Rumsfeld አለ እነ ኮሊን ፖል አሉ ፔንታገን ጋር ሄደው ኢራቅን ልናጠቃ ነው አሉኝ ዋይ ብዬ ጠየቅኩ ለምን ባለ አራት ኮከብ የደረደሩ ጀነራል ናቸው ጠየቅኩ ከዛ ምን ብሎ መልስ ተሰጣቸው እስቲ እንስማው He said, we don't know. He pulled up a piece of paper off his desk. He said, I just got this memo from the Secretary of Defense's office that says we're going to attack and destroy the governments in 7 countries in 5 years. We're going to start with Iraq and then... እንጃ ግን በሚቀጥሉት 5 አመታት 7 ሀገሮች ምን መላለን መምታት አለብን ነው ምንድነው ያሉት ከሴፕቴምበር 9/11 በኋላ የተቀረሰው የፖሊሲ ኩ ነው ማናችንም ሳያናግሩ የተወሰኑ ሰዎች የቀረጹት ነው the new American century የነካጋን የቪክቶሪያ ኑላንድ ባለቤት አንድ ዋና ተዋናይ ተብሎ በሚሊተሪ ዲፌንስ ሪፎርምስም ቀርጿል ከሚባሉት አንዱ ነው ግን ምን አሉ ጀነራሉ በ5 አመት 7 ሀገሮች እነማን እናዳምጥ We're going to move to Syria, Lebanon, Libya, Somalia, Sudan and Iran. I 7 countries in 5 years. ማነች መጨረሻው ኢራን ኢራቅ ሳዳም ተመቷል ሊቢያ ተመቷል ኢቭን ሶማሊያን እንግዲህ እሱ ከአንድ ከኦይል ጋር የተገናኛለ የሆነ መረጃ ለብቻው ሰርዋለሁ ሊባኖን ይሄን ሁሉ እንግዲህ መጨረሻ ላይ አሁን ማን የቀረችው ኢራን የፖሊሲ ኩ ለዚህ ነው የአሜሪካ ህዝብ እዚህ ውስጥ የለም በርግጥ በእጁ ነው ይመርጣቸው በከፍተኛ የሚዲያ ጫና ዶናልድ ትራምፕ ሲመጡ ምን አሉ ዲፕ ስቴትን አፍርሼ አሜሪካ በትኛውም ከግዛቷ ውጭ ያለ ጦርነት ላይ አትሳተፍም አንድም የአሜሪካ ወታደር አይወድቅም አሉ ዛሬስ እየተጠየቁ ነው በአሜሪካ ፈርስት ፖሊሲ ላይ ነው ቶይ ዶናልድ ትራምፕ እየተባሉ እየተጠየቁ ነው ይሄ የመቼ እቅድ እንደሆነ ይሁት በነገራችን ላይ ከ2003 እስካሁን ድረስ እስከ 12 ትሪሊየን ዶላር በዚህ በሚድል ኢስትና አካባቢ ለጦርነት የዋለ ሀብት እንዳለ ከአሜሪካ መንግስት ይታመናል በአብዛኞቹ ግን ዋናው ጥያቄ ጀነራሉ ምን አሉ ፖሊሲ ኩ ነው ዲዛይን የተደረገው ፋይናሊ አሁን ኢራን ላይ መጥቷል አንድ ሲቲንግ ፕሬዝዳንት የሌላን ሉዓላዊ ሀገር ፕሬዝዳንት
የት እንደተደበቅ ምን ውስጥ እንዳለ አቀሃለሁ ብሎ በሚዲያ ሲናገር ከዓለም አቀፍ ህግ ከኢንተርናሽናል ሎ አንፃር ምን ማለት እንደሆነ ለባለሙያዎቹ መተው ይሄ ጀነራል ግን በግልጽ ነው ያስቀመጠው የፖሊሲ ኩኑ እነዚህ በ5 አመት እነዚህ 7 ሀገሮች ግን ለምንድን ነው የተፈለገው ምንድነው የተሰጣቸው ምክንያት የመጀመሪያውን አናቀም ብሏል በኋላ ግን አንድ ነገር ግን መረዳት አለብኝ ይሉታል ጀነራሉ ፖል ራምስፊልድ ምንድነው ያሏቸው እስቲ እናዳምጥ I said, is that a classified memo? He said, yes, sir. I said, well, don't show it to me. He was about to show it to me. He said, because I want to talk about it. He said, but one thing we did learn, he said, we learned that we can use our military in the region, in the Middle East, and... Classified let አይደለም ንትረግረኛለሁ ግን እቺን አዳምጧል ምን እንደሚል በቀደምለት ምን ብለናልኛ ሪቪዥኒስት ፓወር የሚባሉ አሉ እነማን ናቸው ቻይና ሩሲያ ሰሜን ኮሪያ ኢራን እነዚህ ኃይሎች የአሜሪካንን ሄጂሞኒክ የሆነውን ኢቭን ህንድ ብራዚል የመልቲፖላር ሲስተም ቻሌንጅ የሚያደርጉ ሪቪዥኒስት ፓወር የሚባሉ አሉ ላይክ ብሪክስ ለማለት እንችላለን ግን ለጀነራል የሰጣቸው ምክንያትና ከዛ በኋላ ሚድል ኢስት ላይ እንዳለ ብታዩት የሚገርም ፕላን ነው ፋይናል ስቴጅ ላይ ደርሷል ኢራን ላይ ከኒኩለር ቦምብ ታጥቃለች በስተጀርባ ያለው ፖለቲካን መረዳትና ማወቅ ጥሩ ነው ይሄ በነገራችን ይሄ ጦርነት 1000 ምክንያት ነው ያለው ደረጃ በደረጃ አንድ ባንድ ያላመጣዋል የዛሬን ፖሊሲ ከሰማን በኋላ ወደዛ እንድንሄድ ብዬ ነው ከክርስቲያንና እስልምና ጋር ምን ያገናኛል የሚለው እንስማቸው ለጀነራል የተሰጠው ምክንያት The Soviets won't stop us. He said, and we've got about 5 or 10 years to clean up those old Soviet client regimes. Syria, Iran, Iraq. Soviet client region after Cold War. The new world order. የሶቪየት ህብረት እነዚህ ኤሌመንት ያላቸውን መጥረግና መጨረስ አለብን ማን ናቸው ሲሪያ ይላል ኢራቅ ኢራን እንስማው before the next great superpower comes on to challenge us superpower እኛን ቻሌንጅ የሚያደርግ ከመምጣቱ በፊት የሶቪየት ህብረት ኤሌመንት ያላቸውን ሲሪያ ኢራቅ ኢራን ያ ምን ማለት ነው ሶሻሊዝም ፕላስ ፓን አረቢዝም በተስፋፋበት እነ ገማል አብደል ናስር ምትሏቸው ጋዳፊ የባስ ፓርቲ መወለድ የነዚህ ጠቅላላ ኤሌመንቶች ከቅኝ ግዛት በኋላ ይመጡ እነዚህ ጠቅላላ ኤሌመንቶች ማለት ናቸው እያንዳንዱን ነቅለን መጨረስ አለብን እስከመቼ ሌላ ተቀናቃኝ ሱፐር ፓወር ከመወለድ በፊት የኛ ሄጂሞኒክ ፓወር ይሄ ሚድል ኢስቱ ላይ መረጋገጥ መቻል አለበት ምናረጋግጠው ደግሞ እነዚህ አገሮችን ነቅለን ነው ብለዋል ታስታውሳላችሁ ዘ ፓተርን ኦፍ ላይስ ሚሏቸው የነ ኮሊን ፖል ጅምላ ጨራሽ ጦር መሳሪያ አለ ብሎ በዩኤን ላይ ሐሰተኛ መረጃ አቅርቦ ኢራቅ ውስጥ ሲገባ የለም ሳዳም ተበልቷል አሁን ራሱ ምንድነው ያሉት ዶናልድ ትራምፕ ለማ ለአሊ ሃሞኒ ምን አሉት ለኢራኑ unconditional surrender ነው ምንም አይነት ቅድመ ሁኔታ ሳትሰጥ እጅ ስጥ ነው ይሄን ለምን አረግም ብላችሁ ካላችሁ ጋዳፊ ይሄን አድርጎ ያለውን የኬሚካልም ባዮሎጂካልም የአቶሚክ ምናምን ሁሉ ሰጥቷቸው መልሶ ነው የገደሉት እንዳለ ይሄ የግሎባል ኤሊቱ የሚሊተሪ ኢንዱስትሪ ኮምፕሌክሱ ወይም the deep state በአለም ላይ ያለው እምነት በጣም ተሸርሽሮ ያለቀ ነው አሁን ኢራን ላይ ያለ ቢባል ኢቭን ኢራን የላትም ኒኩለር ቦምብ ለመስራት የሚያስችል ደረጃ ነው እሱም በክረምት አይተን በሳንክሽን እናስቆማለን ብሏል የአቶሚክ ኢነርጂው ግን ምንድነው የተደረገው አውቶማቲካሊ አሁን የሚደረገው ልክ እንዳላት ነው
ይሄ በግልጽ ካልገባን አደገኛ ነው አሁን ጀነራሉ በግልጽ ነው ያስቀመጡት ችግሩ ግን ምንድነው እንደዚህ ያፋጠናቸው የቻይናና የሩሲያ ልክ እንደፈሩት አዲስ ሱፐር ፓወር ቢያንስ ደግሞ መልቲፖላር ሲስተሙ የአሜሪካንን ሄጂሞኒክ በሚቀናቀን ደረጃ እንዳይደርስ ነው ግን በአጋጣሚ ቻይና አንዱ ከሰራችሁ ለምሳሌ የአሜሪካን ፎሬን ፖሊሲ ሃውኪሽ ነው ጦረኛ ነው ፖሊሲ ነው የሚሏቸው በተለይ ትንሹ ቡስ ጀምሮ ኢራንና ሳውዲ አረቢያስ ዘግተው ኤምባሲ ሱኒና ሻአት እየተባሉ በሜንስትሪም ሚዲያ ፕሮቮክ እየተደረጉ የአንድ አላህ ልጆች እምነት ካላችሁ ማለት ነው የእምነት ጦርነት ነው የሚል ኢትዮጵያ ውስጥ ትንሽ ያልበሰለ ክርክር አለ እኛም ዘው በነገራችን ላይ እኛ ኢንተርናሽናላይዝ ሊያረጉን ነው ሁሉም ሰው መገንዘብ ያለበት በኋላ እንመጣበታለን እዚህ ጋር አስምሬ ማልፈው የኢራንና የእስራኤል ጦርነት ባለም አቀፍ ህግ የሚዳኝ በተባበሩት መንግስታት ካልቻለ ደግሞ ሪያሊዝም ነው በፓወር የሚደቅ እንጂ በእስልምናና ክርስትና ጋር የሚዳኝ አይደለም አንድ ጊዜ የሞጣ መስጊድ በተቃጠለ ጊዜ ኤርዶጋን መግለጫ ወጣል ተቃዋሚ የቱርክ መንግስት ምንም ማያገባው ይሄ ነው እምነትን ኢንተርናሽናላይዝ ማድረግ የሞጣ መስጊድ ከተቃጠለ የሞጣ ፖሊስ ጣቢያ ነው የሚያገባው ከዛ ፍርድ ቤት መከራከር ነው አበቃ ድሬዳዋ ከተቃጠለ የድሬዳዋ አስተዳደር ነው ናዝሬት ከተቃጠለ ናዝሬት ነው ግን ምንድነው የሚያደርጉት እያንዳንዱ እንቅስቃሴያችን ኢንተርናሽናላይዝ ያደርጉትና ከክርስትናው ከእስልምናው ጋር ይከቱንና ከዛ ምንድነው የትም ሀገር ክርስቲያን ሲነካ አዲስ አበባ መረበሽ የትም ሀገር ሙስሊም ሲነካ አዲስ አበባ ይሄ አይሰራም መሾድ የለብንም እኛ እየኖርነው ያለው ህይወት ክርስትናና እስልምና peaceful coexistence ያለበት ይሄ ሀገር መጀመሪያ ያዝነውን እንወቅ ማንንም የለው ብዙ ተሞክሯል አሁንም ለመረበሽ ይሄ የለው ብዙ መጽሐፍ ጽፈዋል ተመራምረዋል አውሮፓ ሀገር የእስልምና በዓል ይከበራል እንዴ ስራ ይዘጋል እንዴ አሜሪካ ይዘጋል እንዴ ግለሰቦች በራሳቸው ፍቃድ ነው እኛ ሀገር መዘጋት አይደለም አብረን ቁጭ ብለን እና ከብራ ይሄ ትንሽ ይመስል ካለ እንዳትሞኝ ያዝነው ነገር ትልቅ ነው በኢራንና በዚህ በእስራኤል አሳያለሁ በኋላ ምንም ግንኙነት የለው ግን ምንድነው ጀስቲፊኬሽን እናየዋለን አሁን ልክ እኚህ ጀነራል እንደተናገሩት ነው እነዚህ አዲስ ሱፐር ፓወር ከመምጣቱ በፊት ምን ማድረግ አለብን አሉ መጨረስ አለብን አሉ እንስማቸው And it was like, I'm coming out of the Mojave Desert. I've been training troops. I haven't been thinking geostrategy for some time. And suddenly a guy just sort of shoves this nugget at you. Well, you remember it. It was a pretty stunning thing. I mean, the purpose of the military is to start with thinking geostrategy for some time. And suddenly a guy just sort of shoves this nugget at you. Well, you remember it. It was a pretty stunning thing. I mean, regime change, war, intervention, እነዚህ ነገሮች ምንድናቸው ለማን የፈለጋቸው የአሜሪካ ህዝብ ለዚህ ድምጽ አይሰጥም አንዴ ለዚህ ነው ፕሬዚደንሻል ስቴት ስትራክቸር አደገኛ የሚሆነው ስልጣኑ ከባድ ስለሆነ በአጋጣሚ ዋር ሞንገርስ የኢንዱስትሪ ኮምፕሌክሱ ዋና ባለሀብቶች በአጋጣሚ ትራፕ ካረጉት የአሜሪካንን ዲሞክራቲካሊ ኤሌክትድ ተብሎ የተያዘውን ስልጣን ዓለምን መኮርኮሚያ ሀብት መዝረፊያ መሬት መውሰጃ ነው የሚያደርጉት ያ ግን የአሜሪካ ህዝብ ፍላጎት አይደለም የአሜሪካ ህዝብም ለእንደዚህ አይነት ድምጽ አይሰጥም ምንም ያገናኘው ነገር የለም the global elite ከባድ ነው አንዳንዴ ባይ ዲዛይን ይመጣላል ተሰርቶ የራስ መንግስት ስትጠይቀው ምን ይላል ለውጭ ባለሀብቶች የተመቻቸ ፖሊሲ በመቅረጻችን ይላል ሳታላምጥ ቋጥቆል ዜናው ሌላ ነው
ኢምፖስት ይደረጋል በጫና ይመጡ በርካታ ነገሮች አሉ እንስማቸውና The purpose of the military is to start wars and change governments. It's not to sort of deter conflict. We're going to invade countries, and I you know, my mind was spinning. And ይሄ ሀገር በተወሰኑ ሰዎች ተወስዶ የፖሊሲ ኩን የተፈጸመው ሚፈጽሙት ባለ አራት ኮከብ ጀነራል ዌስሊ ክላርክ ይሄን ያሉት ሚገባ ኮኔ ይገባል የሚሊተሪ ኮርፖሬሽኖች ግሎባል ኤሊትስ the lobby group ምትለው ዲሞክራቲካሊ ኢሌክትድ ተደርጎ የተቀመጠው ፕሬዝዳንት ስልጣን ሃይጃክ አርገው ወስደው የፖሊሲ ኩን የፈጸሙት እኔ የተገበሩት የመጨረሻው ፕላናቸው ኢራን ላይ ደርሰዋል ወዳጄ ፖለቲካው ይሄ ነው በሰላም እየኖር ከስልምናና ክርስትና ጋር የሚያስብ ምንኛ ምን ሆነንና ይሄ ቁልፍ ጥያቄ ነው የተወሰኑ ሰዎች ሃይጃክ አርገው እና እኚ ጀነራል የተሳተፉ ናቸው ኮሊን ፖሊሳቸውን ብቻ አይደለም የሚያሳዝን ያን የመሰለ ጀነራል ዩኤን ላይ ቁጭ ብሎ ኢራቅ ላይ ጅምላ ጨራሽ መሳሪያ ያለ ያለ ያስረዳል ሲገባ ወፍ የለም ያን የመሰለ ጀነራል ግን ማን ነህም በል ያለው ማን ነው የተሳሳተ መረጃ የሰጠው አንድ ራሱ አውቆ ተሳትፎበት ነው ሁለት ከጀርባው እነማን አሉ የሚሊተሪ ኮርፖሬሽኖች አሉ ወዳጄ ሲጋራ ማቅረብ ለዛው ሁሉ ወታደር ለማያቋርጥ ምግብ ዝም ብለ በጫራታ ቢሰጡ በሆነ 24 ሚሊዮነር ነው ሚያመርቱትን ተውት ሲሪያ ነው ሲሪያ በማን የተተካቸው በአልቃይዳ በአይኤስአይኤስ መሪ በሆነ ዓለም አቀፍ የጂሃዲስት ሙቭመንት በሚያንቀሳቅስ ልጅ ሪብራንድ አድርገውት ልክ እንደ ላቲን አሜሪካ ግሪን ኮት አርገው አስለብሰው እንዲያዘንጠው ሲሪያ ላይ ያስቀመጡት ፖለቲካዊ ግባ የምን እስልምናና ክርስትና አሁን በኢራን ዘመቻ ላይ አንዱ ለእስራኤል የአየር ክልል የፈቀደ ነው እነዚህ ነገሮች በጥንቃቄ ካላየናቸው ወደ ሀገር ውስጥ አምጥተ በእጅ ያለውን የተረጋጋ ሰላም ልትበትም ምትሞክር ከሆነ እሱ ሌላ አጀንዳ ነው ወዳጄ የተደራጀ የበሰለ ህዝብ አደራጅተ መታገል ትችላለህ ይሄን አጀንዳ ግን ወደዚህ መዘህ ምን ልትጠቀም እንደሆነ አታውቅም የተወሰኑ ሰዎች ተደራጅተው ወሰዱት ነው እኔ አይደለም ያልኩት ባለ አራት ኮከቡ የአሜሪካ የዓለም ደግሞ ምርጥ ልጇ ማለት ነው እንደዚህ አይነትም እውነተኛ ሰው አሜሪካ ውስጥ እነ በርኒ ሳንደርሰን ብዙ ሰዎች እንጦርነት የሚቃወሙ እስራኤል ውስጥ አሉ በፒስፉል ኮኤግዚስተንስ የሚያምኑ በጦር መሳሪያ ብቻ መሆን የለበትም ብሎ የሚያምኑ the silent majority ግን ሜንስትሪም ፖለቲክስ ላይ መምጣት ያልቻሉ ምርጥ እስራኤልም ልጆች አሉ በአለም ኢቭን በአለም አቀፍ የሚኖሩ በአደባባይን ጦርነት ሲያወግዙት ያላችሁ ካልታጠቀች ካላዘችው አለ ተብሎ ሪፖርት ከደረገ በሳንክሽን በፒስፉል ኮኤግዚስተንስ መፈታት አለበት ብሎ የሚያምኑ ስጋቱንም የሚጋሩ ምርጥ እስራኤል ፖለቲከኞች ልጆች አሉ ግን እቺ ምድር የጉልበተኞች ነች ይሄን ዋጠው ኢንተርናሽናል ሎ የሚባለው በዶዘር ሄደውበታል የአሜሪካው ጀነራል ደግሞ from inception ገና የፖሊሲ ኩ ተደርጓል እኛ አላልም ኮንግረስ አልሞከረም የአሜሪካ ህዝብ አልተናገረም የሆኑ ሰዎች ግን ወስደው የፖሊሲ ኩ አርጉት the last stage ደርሷል the new American century ሚል ነካጋ እነ ቪክቶሪያ ኑላንድ እነ ሂላሪ ክሊንተን ጆርጅ ቡሽ ኦባማ ባይደን
ይሄን ሁሉ ዲፕ ስቴት ደግሞ መጥቼ አስተካክል ያለው ዶናልድ ትራምፕ እስካሁን አልተቀላቀሉም ግን የት እንደተደበቅ አይቻለው የሚል ከኢንተርናሽናል ሎ አንድ ሲቲንግ ፕሬዚደንት ይሄን አይልም የአሜሪካ ህዝብን ፍላጎት አይደል ይሄ ሁሉ ከመድረሱ በፊት በሰላም መፍታት ይቻላል ብሎ የሚያምን በርካታ ሰው አለ ትንሽ እንስማቸውና ቀጣ ወደዛኛው እንሄዳለን I put that aside. It was like a nugget that you hold on to. This country was taken over by a group of people with a policy coup. Wolfowitz, Dick Cheney, Rumsfeld, A. Bush, the new American century የሚለውን ፕላን ላይ ተባባሪዎች ናቸው ግዴ እነሱን አምኖኝ ጀነራል ግንባር ላይ ሆኖ the desert storm የሚለውን ተካፍለዋል ግን የተባለው የለም መጀመሪያ ግን ብለዋል ኢራቅን መታለ ለምን I don't know imagine የአሜሪካ ቁጥር 1 ጀነራል ዋናው አዛዥ ለምን እንደሆነ አቅም this is America ስለዚህ ከኛ ካለን የፒስፉል ኮኤግዚስተንስ ጋር እያገናኘ ይሄ እንትምትል የሚባባል ሰው በተወጥሩ ነው ምንም ያገናኘው ነገር አንድ የመጨረሻ ሰምተን እንሻገር they wanted us to destabilize the Middle East, turn it upside down. They destabilized, they turn upside down በቃ አንስተ እንዲመገልበጥ ማለት አለመረጋጋት መፍጠር ሚድል ኢስት ላይ ይሄ ባይ ዲዛይን ነው የመጣው የተቀመረ ነው ከኢራን ቀጥሎ ኔክስት ኢትስ አውቶማቲክ ሩሲያና ቻይና ውስጥ እንደሚከድ ምንም የማይገድበው ስምምነት ብሎ ተፈራርመው ሁለቱ ፈርተው ቻይናና ሩሲያ you will see next year ወዴት እንደሚከድ ስለዚህ ክሊር የሆነ የኢንተረስት ጦርነት ነው ከህዝቦች ጋር የሚገናኝ አይደለም በመንግስታቸው ሊገናኝ ይችላል